ለምንድን ነው ያሳገተ ነው እሷን ቀርበን ለማግኘት አይዲያ እሷን የማሳገት አቅም ቢኖረው ይኖሩ ስራ ፈላጊውን ነበር እንዴ እኔ አሁን እየፈራሁ ያለሁት ለራሴ ነው እሱን ደግሞ ደጋግሜ ለሷም ነግሬያታለሁ ለዲያራ ፖሊስ ነው ወይስ ሰላይ እኔ ቤተሰብ ጋር ተጠግቼ ምኖር ስራ ደሃ ቦዘኔ ነኝ እኔ ዛን ቀን ጫካ ውስጥ የዲያራን ድምጽ እየጮይ ስሰማ ሄድኩኝና አጋቾቹን ደብድቤ ያስመለጥኳል ግን ደግሞ እሱ ይሁኑ ዲያራቱን ከምን አይነት ሰው ጋር የተጋጫችሁ እንደሆነ ሳላክ በማያገባኝ ገብቼ እኔም ይወጣጣ ውስጥ ገባው እንደውም የሆኑ ሰዎች ሲከተሉኝ ነበር በጣም ፈርቼ ነበር እንደውም ዲያራን ሳገኛት እሷንም እንዳያጠቋት ወይም ደግሞ እንዳይተናቆላት ብዬ ያልታጠፍኩበት መታጠፊያ የለም ወደዚህ ላንቺ አስቤልሽ ነው ይለኛል ታዲያ ለኔ ካሰበልኝ ሙሉን ገንዘብ በእጅ አይሰጠኝም ምን አለበት ቤዝን ሙሉን ገንዘብ ጠይቂያት በነበር እሺ አሁን ግማሹን ገንዘብ ከየት አባቴ ነው የማመጣት ልትነግረን ትችላለህ ወንድሜ እባክህን ለምን እንደዚህ እንደምትሆን ንገረን አሁን የምሰራው ስራ አለ ባይሆን ሌላ ጊዜ እነግርሻለሁ እስማ አቦልን ፈስከለ ምንድነው ማነሽ ምን አይተሽ ነው ቤዚ እንዴ አንቺ ሴትዮ ቆይ ምንሽ ነው የሚያምሽ እራስሽ መጥሽ ማን የመጣው ትኛለሽ እንዴ ቆይ ደግሞ በዚህ በጧቱ ክፍሌ ገብተሽ ምታፈጭብኝ ለምንድን ነው ምን እያሰብሽ ነው እንዴ ቤዚ እኔ ምን ላስብ እችላለሁ አንቺ ራስሽ ምትሻር እንዴ ይቅርታ የጠየቅሽኝ እና በቃ የድሮ ወዳጅነታችን ተመልሷል ብዬ የሆነ ነገር ለማከረሽ መጣ በቃ እንዴ ነው ወይ ሳይንሽ ላፈር ልትይኝ ፈልገሽ ነው አይ እፉ ግን ምን ውስጥ ነው ከተትሽኝ እውነት ግን እኔ ከሉሊት ጋር ግባባ ነበር በጣም በሽተኛ ነበርኩ ማለት ነው አንተም ኤፍራታን ታስመልሳለህ ቢኒ ምን ይያልከኝ አነጋገር እኮ ኤፍራታ ተገዳ እንዳገባችና በግድ እንዳለያዩ ነው ይሁን ቢኒ ልንገር ኤፍራታ መርጣ ነው ያፌትን ያገባችው ለፈጣሪስ እውነት ግን አሁንም እንደዚህ ነው የምታስበው ቆይ ኤፍራታ ያንን ጭራቅ የመሰለ ሰው እንደመረጠችው ናታሌው አትሳሳት ኤፍራታ እናስመልሳታለን ደስታችንን እናከብራለን ቢኒ የነገርኩህን የሰማኝ አይመስልም አሁን ለማንኛውም ቀጠሮ አለኝ እንደውም የቀጠሮ ሰዓት ደርሷል እየመጣች ይሆናል ግን እኔና አንቺ ስለፈለግን ብቻ ደግሞ ሌላ አማራጭ ፈልጋለሁ ለምን አይሆንም እንዴ ይሆናል እንጂ ደግሞ የምን አማራጭ ነው የምትፈልገው ያው ሁሉም ነገር እየከበደኝ ነው እና አንድ ጓደኛ አለኝ እና ወደ ክፍለ ሀገር ስራ አለ ምናምን ብሎኛል እና ምን እንዴ ፉዬ ታውቂያለሽ አንቺ ከማውቃቸው ሰዎች ሁሉ ጠንካራዋ ሴት ነሽ እኔ ባንዴ እንደዚህ ሲሆን አንቺ ሁላ ጊዜ ታገልሽበት ጥንካሬ በጣም ያስገርመኛል ግን ደግሞ ጥንካሬሽ አሁን ላይ እየጠቀመኝ ሳይሆን እንድትጎጂ እያደረገሽ ምን አለ ቆይ ሁሉንም ነገር ለወንድሜ ነግረሽ ቢሆንና መንገድ ብትፈልጉ ኖሮ አይጺ አሁንማ ሁሉም ነገር ረፈደኩ በቃ ስለዚህ ነገር ሌላ ጊዜ እናወራለን ያፌት ሳይገባ ቶሎ ወደ ኤፍራታ በስተመጨረሻም ኮምፒውተሩ እጇ ላይ ገብቶ የናታንን ሙሉ መረጃ ልታጠፋለት አሁን ላይ ፓስወርድ ብቻ እንደሚቀራት አይታለች ነገር ግን ብዙ የግምታዊ ፓስወርዶቹን ከሞከረች በኋላ ምን አይነት ፓስወርድ መሞከር እንዳለባት ግራ ገብቷታል ነገር ግን እዚህ ጋር አስተውላ ምናልባት ናታን ምን ይወዳል የሚለውን ነገር ካየች በኋላ በራሷ ስም ብትሞክረው የሚከፍትላት ነበር የሚሆነው የጊዜ ጉዳይ እንጂ ያንን መሞከራው ማይቀር ነገር ነው ለእናንተ ለተመልካቾቻችን አንድ ጥያቄ አለኝ ኤፍራታ አሁን ላይ ገንዘብ እየፈለገች ነው ያለችው የመጀመሪያ እርዳታዋን የጠየቀችው ቤዛን ነበር ቤዛ ሳታቅማማ ነበር ችግር የለውም ብሩን እፈልግልሻለሁ ያለቻት በዛ ሰዓት የሰራችው ስተት ኤፍራታ ግማሹን ብር ነበር የጠየቀቻት የቀረውን ብር ያፌትን አንዳንድ ነገሮች መግዛት አለብኝ ብር ጠይቃው ነበር በዛ ሰዓት እሷ ብር መጠየቁን ደስተኛ ቢሆንም ነገር ግን አላመናትምና አንድ ላይ ሄደን የሚያስፈልግሽ ነገሮችን እንገዛለን ነበር ያላት ይሄኛው ቅዷ አልተሳካም ነበር አሁንም የቀረው ብር እንደሚያስፈልጋት አይተናል ለእናንተ ታዲያ ጥያቄ ያቀርብንላችሁ ኤፍራታ ብሩን የፈለገችው ለምን ይመስላችኋል አሁን ላይ ከውጪ ከሌላ ሰዎች ጋር እንደምትሰራ አይተናል መረጃዎች ለማስጠፋት እየሞከረች ነው የድርጅቱ የሆነ ፐርሰንት ማግኘት እየፈለገች ነው ያለችው ምናልባት ለእናንተ ቀለል አድርጌ እንድነግራችሁ ያደረኩት ይሄንኑ ነው መልሱን ቶሎ እንድታገኙት ሌላው አስደንጋጭ ነገር የነበረው የሉሊት ጉዳይ ነው ሉሊት አሁን ላይ ከዛሬ ነገ ይዙኛል እያለች በምትፈራበት ጊዜ አሁን ላይ ቀጥታ ከሷ ስልክ ተደውሎላት
ነይና ነገሮችን ለማስተካከል እንሞክራለን ብለዋታል። እምትሸሽም ከሆነ የማይቀርልሽ ነገር ነው ብለው ከጠሯት በኋላ ማታ ላይ ግን በአስደንጋጭ ሁኔታ ላይ እጆቿ ደም ለብሰው እዛ ቤቷ በር ላይ ተጥላለች። ይሄኔ ያደረገባት ማን እንደሆነ አልታወቀም። ከያፌት ዘመዶች ይሁን ወይንስ ከድርጅቱ ዋና ሰዎች ላይ ነው ያ በደል የደረሰባት። ምናልባት ኤፍራታ አሁን ላይ የረጅም ጊዜ ጉዞዋን ወይንም የረጅም ጊዜ እቅዷን በጭሩ ማሳጠር አለባት። ያም የሆነበት ምክንያት የናታን ጉዳይ ነው። ናታን ከጫፍ ደርሷል። ተስፋ እየቆረጠባት ነው ያለው። እሷ ፈልገው እዛ ቤት ውስጥ የተቀመጠች ስለመሰለው አሁን ላይ የራሱን ህይወት ለመጀመር አዲስ ሴት ተዋውቋል። ከሴትዮዋም ጋር አሁን ላይ በጣም ጥሩ ጊዜ የሚሆን እያሳለፈ አድርጎ ነው የሚያስበው። በእሷ ጋር ከመሆኑ የተነሳ በጣም ደስተኛ እየሆነ መጥቷል። ኤፍራታ ግን ይሄ ነገር ስላስፈራት ባጭሩ ለመቋጨት ስትል ነበረ ኮምፒውተሩን ወስዳ ያንን መረጃ ለማጥፋት ስትል ፓስወርዱን እየሞከረች የነበረው። ነገር ግን አሁን ላይ ያልተሳካላት ጊዜ ባጭሩ ቶሎ የሚሳካላት አይሆንም። ነገር ግን ቆም ብላ የምታስብበት ከሆነና ያፌት ምን ይወዳል የሚለውን ካየች በኋላ የራሷን ስም ልታስታውስ ትችላለች። በራሷ ስም ፓስወርዱን ከሞከረችው የሚከፍትላት ይሆናል። ያኔ ሁሉም ነገር ያበቃል። ያንን ቪዲዮ ከደለተችውና ፍላሹ ላይ የቀረውን ነገር ካጠፋች በኋላ ያፌት በናታን የሚያስፈራራባት ጉዳይ የለም። እሷም ሙሉ ድርጅቱን ካገኘች በኋላ ከዛም በኋላ እኩል ለኩል ይሆናሉ። ያፌት እሷን የሚያስፈራራበትን ምክንያት የለም። ኤፍራታም ከሱ ጋር ተከባብረው የሚኖሩ ይሆናል። ከዛም ቤትም በምትፈልግበት ሰዓት መውጣት ትችላለች። ከናታንም ጋር በፊት የጀመሩትን የፍቅር ግንኙነታቸውን አብረው መቀጠል ይችላሉ። ሌላው ኤፍራታ ከጽዮን ጋር ተገናኝታ ነበረ። ጽዮን ዋነኛ የፈለገችባት ምክንያት በጣም ውጥረት ላይ ስለነበረችና ከቢኒያም ጋር ፍቅር ስለጀመረች ነበረ። ያንን ካማከረቻት በኋላ ተጨማሪ መረጃ የነገረቻት ነገር ቢኖር ስለ ያፌት ዘመር ተብየው ነው። ያንን ታዲያ ምን እያረጋት እንዳለና ፎቶ አንስቶ እያሰቃያት እንደሆነ በዚህ መልኩ አንቺ ነግረሹ ለያፌት ምናልባት እሱ ሊያስቆምልኝ የሚችል ከሆነ እንድትረጂኝ ብላ ነው ብላ ሙሉ መረጃውንና የተፈጠረውን እንዳለ ነግራት። ኤፍራታም ታዲያ በዚህ ሁኔታ ላይ በጣም ተደናግጣ ነበረ። ይሄን ያህል ነገር ምን ሊያረግ ይችላል በሚል ይሄኔ ለሷ መፍትሄው እጇ ላይ ነው ያለው። ለያፌት መናገርና እሱ ያለበትን ሁኔታ ማስቆም። በዛ ላይ ጽዮን ትክክለኛ እህቱ ስለሆነች ያኔ የሚደርስበትን ነገር የማያውቅ አይሆንም። በስተመጨረሻም የምናየው የገነትንና የኤፍራታን ጉዳይ ነው። አሁንም ኤፍራታ ቢሆን የእናቷ የገነት ጉዳይ አልተዋጠላትም። መንገድ ላይ ስታገኛትም ሰላምታ ብቻ አቅርባላት ነበር የምትሄደው። ታዲያ አሁን ላይ ገነት ልጄ እዚህ ሆነችብኝ፣ ልጄ ተጎዳችብኝ ብላ የባሰ ጭንቀት ውስጥ ራሷን ከታለች። ኤፉ ለምን ገንዘቡ እንዳስፈለጋት አሁን መልሱ የሚመለስላችሁ ይሆናል። ኤፍራታ የእናቷ የገነት ጉዳይ እንዳሳሰባት ብዙዎቻችን አይተናል። ታዲያ መንገድ ላይ እንኳን ስታገኛት እንደ በፊቱ ሰላምታ እንኳን ቀንሳባታለች። ይሄኔ መረጃዋንና ቁም ነገሯን እንዳለ ሐሳቧን የሰጠችው የራሷ ተግባሮች ላይ ነው። እናቷን ወደ ጎን ችላ ያለቻት ምክንያት ምን እንደሆነ ባይገባንም አሁን ላይ ግን ብሩ ሙሉ ለሙሉ የሚያስፈልጋት የእናቷ ትክክለኛ እናቷን ዲኤንኤ ለማስመርመር ፈልጋ ነው። ውጤቱ ምን ያህል ገንዘብ እንደሆነ ባይታወቅም ለዛ ገንዘብ የሚውል አሁን ላይ ውሳኔው ቀድሞ የሚያስፈልጋት ይመስለኛል። የእናቷ ትክክለኛ እናትነት ለምን እንደሚያስፈልጋት ባይታወቅም ከመረጃዎች ጋርና ከጀመረችው ስራዎች ጋር አብሮ የሚሄድ ነገር ሆኖ ተገኝቷል። በሐረግ ድራማ ላይ በክፍል 87 የሚፈጠሩትን ትዕይንቶች በዚህ መልኩ አይተናል። ታዲያ ሙሉ ክፍሉ እንደተለቀቀ እኔ ቀደም ብዬ ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። እስከዛው ድረስ ግን ለእናንተም ለእኔም መልካም ጊዜ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው።
ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የኔ ቤተሰቦች አብራችሁኝ ስላያችሁ